አሳስቃ ቀረች ምነው ልቤ ሰርቃ እያለች እንግዲህ ሜሪዬ ይሄን ዘፈን የዘፈነችው ለአብርሃም ለሩትዬ መስፈን ያለበትን ዘፈን ነው የዘፈነችው። እንግዲህ ናፍቀሽኛል እያለች ነው እና አብርሃም አንድ ቀን ናፍቀሽኛል ብለህ እንደምታለቅስ 100% እርግጠኛ ነኝ እንደማለት ነው፣ በሌላ መንገድ ማለት ነው። እና አንዳንዶቻቸው ደግሞ ያልገባቸው ብዙ አለ። የሆነ ዘፈን ሲዘፈን ወይም ደግሞ የሆነ ድራማ ሲሰራ የሆነ ፊልም ሲሰራ ምናምን የሆነ ትርጉም አለው። በደንብ አይታችሁ ወይም ደግሞ ውስጥ ገብታችሁ የምታዩ ከሆነ የሆነ ትምህርት ትወስዱበታላችሁ። አሁን የሩታና የአብርሃምን ድራማ እኛ ምንድነው አድርገን የወሰድነው? ባል ሚስቱ ላይ እንደሚያማግጥ፣ ልክ ልጅ ስትወልድለት ወደ ሌላ ሴት እንደሚሄድ ነበረ። ግን አበዙት። በቃ ዝሙቱን እያስተማሩ ሲሄዱ ነው ያስጠሉን እንጂ ሩትዬውን ዝሙቱን ለማስቆም ብዙ ጊዜ ሙከራ አድርጋለች፣ አልተሳካላትም እንጂ ወደ ቤቷ ለመመለስ ትዳሯን ለመመለስ ብዙ ሙከራ አድርጋለች፣ ግን አልተሳካላትም። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እና ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ሜሪዬ በፖስት ቲክቶክ ላይ እንግዲህ ብቅ ብላለች። አሳስቃ ናፍቃኛለች፣ የት ገባች አሁን በቃ ከብዶኛል እያለች ነው። እና በዚህ አይነት መልኩ መታለች። እንደምታዩት ሰሞኑን በቃ አልተቻሉም። ሩትዬ ዛሬ በድጋሚ ትመጣና ቲክቶኳን 100,000 ኬ ታስገባለች። ሰብስክራይቧ የዩቱቧ ደግሞ 300,000 ኬ ብታስገባ በጣም ደስ ይለናል። በተደጋጋሚ ብትመጣ ስትጀምር ይሄኔ በጣም ቆይቷል ይገባ ነበረ። በተደጋጋሚ አብርሃም ቤት እየተለቀቀ ስለሆነ ነው 300,000 ኬ መግባት ያልቻለችው። ብሩ እኮ የአብርሃም በደንብ ስለሚቆጥር ነው መሰለኝ ብዙ ጊዜ በተደጋጋሚ የአብርሃም ዩቱብ ላይ ቪዲዮ የሚለቀቀው ነው። የሩትዬ ላይ አለፍ ተብሎ ነው የሚለቀቀው። የአብርሃም እኮ በተደጋጋሚ 5 ቀን 7 ቀን የተለቀቀበት ቀን አለ።